ቤተሰቦች እንዴት ናችሁ? ደህና ናችሁ? አለንኛ እግዚአብሔር ይመስገን። ዛሬ ደስ በሚል ሰርፕራይዝ ነው የመጣሁላችሁ። እንደምታዩትኝ ይህንን ምግብ ታዴ ሰርቼ ልቀበለው ነው። እኔ ቀድሜ ከስራ ገብቻለሁ እንግዲህ እሱ ሰርፕራይዝ ለማድረግ እና በጣም ነው ደስ የሚለው። አንዳንዴ ለየት ያለ ነገር ሰርቼ ባልጠበቀው መንገድ ሰርፕራይዝ አረገው። በተለይ ስራ ቆይቶ ደክሞት የታክሲ ሰልፉ ያለው ግርግሩ ራሱ ያደክማል። መቆሙ ሰልፍ መጠበቁ ብቻ በጣም ከባድ ነውና ከዛ ውሎ መልስ ደግሞ ቤት አዘጋጅቼ ስጠብቀው የሚሰማው ስሜት በጣም ነው ደስ የሚለውና እሱን ስሜት ደግሞ እኔ ደስ ይለኛል፣ እፈልገዋለሁ። እውነት ለመናገር ሰው ሲደሰት ማየት የመሰለ የሚያስደስት ነገር የለም። በተለይ ለሰራችሁት ስራ ሰው ተደስቶ ስታዩ እንዴት ነው ደስ የሚለው እና እሱን ስሜት በጣም ነው ደስ የሚለው። ስለዚህ ዛሬ የምንሰራው ምንድነው? ቅድም እንዳያችሁት እርጥብ ነው የምሰራለት። እንግዲህ እርጥብ በነገራችን ላይ በስማም በቃ በሁሉም ዘንድ ተፈላጊ ምግብ ሆኗል። እርጥብ በየከተማው በየሰፈሩ አዲስ አበባ አላችሁ፣ ክፍለ ሀገር አላችሁ፣ በቃ ምን ልበል፣ በስማም ኢትዮጵያ ውስጥ እንደ ሀገር ነው የተለቀቀ ማለት ይቻላል። ይሄ እርጥብ በቃ ፈላጊው ብዙ ነው። በነገራችን ላይ የሚያዋጣ ምግብ ቢኖር እኔ እርጥብ ነው። ምክንያቱም የሰው ብዛት ልነግራችሁ አልችልም፣ ፈላጊው አብዛኛው ነው። ስለዚህ አሁን ላይ እርጥብ የሚሸጠው ማለት ነው በየሰፈሩ ሆኗል፣ በየሰፈሩ ማለት ነው እና ሰውም በጣም ይፈልገዋል። እና ገበያ ደግሞ የሆነ ንግድ ለመጀመር ካሰባችሁ ሰው የሚፈልገውን ሰው በቃ ምንም ቢሆን ሰው ከፈለገው ማለት ነው ትርፉ ትንሽም ቢሆን ከጊዜ ብዛት ነገሮችን እየለወጡ መሄድ ይቻላል ነው እኔ ብዬ የማስበውና ትክክለኛ ነገር ምንድነው ሰው ምን ይፈልጋል ብለን ነው ማሰብ ያለብን። በእያንዳንዱ ደግሞ እኔ ጎረቤት እርጥብ ስለከፈተች እኔ ከፍታለሁ ማለት ደግሞ አያስፈልግም። እውነት አንዳንድ ጊዜ ምንድነው ብልጥ መሆን አለብን። አሁን ለምሳሌ ከጎረቤቴ እንጀራ የምትሸጥ ከሆነ እኔ ምንድነው ማድረግ ያለብኝ? ፌስታል መግዛት ነው ያለብኝ። ፌስታል ገዛና ልክ እንጀራ የሚፈልገው ሰው ፌስታል ያስፈልገዋል። ሁሉም ሰው ይዞ አይመጣም እና ስለዚህ ምንድነው እኔ ፌስታል ይገዙኛ ማለት ነው። እንደዚህ አይነት ነገሮችን ብንፈጥር ነው በጣም ቆንጆ የሚሆነው ብዬ ነው የማስበው። እና አንዳንድ ጊዜ ምን ልስራ ብለን የምንጨነቅ ሰዎች አለን ማለት ከኔ ጀምሮ በቃ የሆነ ንግድ መነገድ አለብኝ፣ የሆነ ቢዝነስ ውስጥ መግባት አለብኝ ብለን ስናስብ ምንድን ስራ እንስራ ብለን እናስባለን እና መፍጠር አሁን ለምሳሌ በየሰፈሩ ያለው ተፈላጊ ነገር ምንድነው? ሁሉም ሰው ስለያዘው እኔ ልክፈት ማለት አስፈላጊ አይደለም። እኔ አሁን እኛ ቆቦ ሱቅ አለንና ሱቁ ጋር አሁን አብዛኛው ሰው እኛ ሱቅ አለን የበፊት ነው። የሚገርማችሁ ነገር እኔ ከንግድ ዙሪያ ማለት ነው በቢዝነስ ዙሪያ እኔ እናቴ ትልቅ ሞዴል ነች ለኔ። እግዚአብሔርን በቃ እኔ ሆነ እግዚአብሔር ነገ ፈቅዶት ከመንግስት ስራ ወጥቼ የራሴን ስራ ከፍቼ ሰዎችን ብዙ ስራ ያጣውን ስራ አስገብቶ እግዚአብሔር ስራ ለሁሉም ይሰጠዋል እና እኔ ከመቀጠሬ ወደ ቀጣሪነት ለመሸጋገር ብዙ ነገር ይጠበቅብኛል እና ንግድ ነው እኔ ደግሞ በጣም ወደው። ይህም ደግሞ ፍላጎት የመጣው ይመስለኛል እናቴ ከበፊት ጀምሮ እኛ ሳንወለድ የነበረ ሱቅ ነው። እንግዲህ በጣም ነው እንግዲህ ረጅም አመት ምናምን ማለት አለኝና በቃ ንግድ ሳስብ እናቴ ሮል ሞዴል ነች፣ ለኔ ምሳሌ ነችኝ። ምክንያቱም በቃ የሚገርማችሁ ነገር ንግድ ስትነግዱ ኪሳራም አለው። እንደገና ደግሞ የሆነ ነገር እቃ ልትገዙ ስትሉ ደግሞ ብር ማውጣት አለብን። ብር አውጥተን ስንገዛ ደግሞ ምንድነው እንዲህ ባይሸጥስ እንዲህ ብከስርስ ብለን እናስባለን። ግን አንዳንድ ጊዜ ሰው ሪስክ መውሰድ አለበት። አሁን ለምሳሌ እናቴ አልኳችሁ እቃ ስትገዛ የሸቀጣ ሸቀጥ ነው የምትሸጠውና እሱ ስትገዛ የሌለ እቃ የላትም። በቃ በጣም ብዙ እቃ ነው የምታመጣው። የሚገርማችሁ ነገር አዳዲስ እቃዎችን ሁላ ቶሎ ታመጣቸዋለች እና በዚህ አጋጣሚ አባቴ አዳዲስ ነገሮችን አታምጪ ባይሸጥስ ትከስሪያለሽ ብሎ ነው የሚያስበው። እና በንግድ በኩል እሷ በጣም ጎበዝ ነች። ይሸጣም ብላ ከከሰርኩም ከሰርኩ ብላ ነው ደፍራ የምታመጣው። የሚገርመው ነገር ይሳካላታል። የማይሸጥም አለ፣ ምንም ችግር የለባትም። በቃ ነገ ትናንትናው ስላልተሸጠልኝ ቀጣይ አላመጣም አትልም። የእናቴ ይለያል። እኔ በቃ ንግድ የሚገርማችሁ ነገር ከዛ ነው ፍላጎቱም የነበረኝ።
እናቴ ጋር በነበረው ሰዓት ስለነበረ ይሄ ያተወሰነ ያለውን ነገር ከሷ ቃለውና ንግድ ለመነገድ ስታስቡ እኔ ካወቅኩት ልምድ ልንገራችሁ ማለት የሆነ ነገር ላይ አስፈላጊና የሚፈለግበት ቦታ ላይ ትክክለኛው ምርጫችንን መምረጥ አለብን። አንዱ ስለእንትን ስላለ ይሄ ያዋጣንና እሱ ያዋጣው ስለሆነ ያንኑ ተመሳሳይ ከሷ አጠገብ ልክፈት ማለት ሳይሆን በተመሳሳይ ደግሞ ሌሎች የሚፈልጉት ምንድነው ብለን ያን ስራ በደንብ አስበንበትኝ መስራት ስንሰራ ደግሞ እቃዎችን አስፈላጊ ነገሮችን ደግሞ ማምጣት ምክንያቱም በጣም በብዙ ነገር እንትኑን ሎዱን ብዙ ብዛት መጨመር ሳይሆን ትንሽዬ ያመጣነ መሞከር ነገርሽ በተለያየ መንገድ ማለት ነውና ስለዚህ እንደዛ ማድረግ አለብን ብዬ ነው እኔ ማስበውና ለንግድ ትልቅ ፍቅር አለኝ እና እርጥብ የሚሸጠው ሰዎች በጣም ብዙ ነው የሚገርማችሁ ነገር ይሄ እርጥብ ማለት ነው በየሰፈሩ ይሁን እንጂ በጣም ገበያ ያለው እና እኔ እርጥብ ለመስራትኝ ያለኝ ግብአትኝ ሽንኩርቱ ቲማቲም አለ ድንች አለ ቅመም አለ ሚጥሚጣ መጨመር ከዛ ድንቹን እንሰራለን ማለት ነው ሌሎች ከዛ አቮካዶ ማባያ ደግሞ አቮካዶ ተጠቀማለሁ ከዛ ይሄን እየሰራው ደግሞ በጎን ደግሞ የማማን ምግብ ሰራለሁኝ እንግዲህ ሾርባ ነው የምሰራላትኝ አትክልት ሾርባ ሁሉንም አትክልት ጨምሬ ነው ሾርባ የምሰራላትኝ እሱን ጥጃለሁ ጊዜ ስለሚወስድ በጎን ጥጄ ሌላ ስራዬን መስራት እችላለሁ እኔ ብዙ ጊዜ ልጅ ምግብ ምን እንደማረግ ታውቃላችሁ የሆነ ስራ በመሰራበት ሰዓት ላይ ረጅም ጊዜ የሚወስድ ታጥዶ የሚበስል ነገር ሰራላታለሁ እኔ ምሰራው እርጥቡን በፈለግነው መስራት እንችላለን ግን ገንፈል ነው ማደርገው ድንቹን አስገብቼ እንዲገነፍል ነው ማደርገው ከዛ በኋላ በዘይት ነው መጣብሰውና እዚያችንንም ሁሉንም እንቆጥባለን ስለዚህ እንግዲህ ቤተሰቦቼ ይሄንን እርጥብ እኔም የእርጥብ ተጣቂ ነኝ ማለት እኔም እርጥብ በጣም ነው የምወደው ከዚህ ላይ ቤት ደግሞ መስራት ፈልጋለሁ በርግጥ አንዳንድ ጊዜ ቤት የሚሰሩ ነገሮች በጣም ቆንጆ ናቸው በተለይ ደግሞ ዘይት ያለው ነገር በጣም ያሰጋል ከፍሎ ከመመገብ ከኢኮኖሚ አንፃር ከጤና አንፃር የውጭ ምግቦችን መጠቀም እንደ አስፈላጊ ስላልሆነ ከሆነም ደግሞ አልፎ አስፈላጊ ሲሆንና በሆነ ምክንያት እኮ እንጠቀማለን ግን ከቻልነ ግን ቤታችን ሰርተን ብንበላ ነው በጣም አሪፍ የሚሆነው የሚገርመው ነገር እግዚአብሔር ይመስገን ታዴ የሆነ በሆነ መንገድ ኛውስ ባለን አጋጣሚ ከሌለ ወይ ደግሞ መብላት ያለብን ጉዳይ ኑሮ ማለት ይሄንበት ጉዳይ ኑሮ ብቻ እኛ ቤት ካላዘጋጀን በስተቀር እሱ የውጭ ምግብ ያነክል የሚወድ ሰው አይደለምና የቤቱ ምግብ በጣም ነው የሚወደው ቀስን እየቋጠርን ነው ምንሄደውና ከዛ እንግዲህ ዘይቱን የገነፈለ ስለነበረ ድንቹ ምንድነው ያደረኩት አወጣሁኝ ከዛ በኋላ በዘይት ጠበስኩት ከዛ በዘይት ጠብሼ ያኔ በተጠበሰበት ዘይት ላይ ደግሞ በጣም ብዙ አይደለም ሽንኩርት አደረኩ ማለት ነውና ሽንኩርቱን አድርጌ በደንብ አቁላላሁትኝ ከዛ እንግዲህ ቲማቲም ነው የምንጨምረው ግን ማለት ነው የሚገርማችሁ ነገር የሆነ ነገር ስትሰሩ ግብአትን እንደፈለግነ ነው የምንጨምርም እምንቀንስም ነገር ሊኖራል እንደ ፉል ግብአት በነገራችን ላይ በጣም ብዙ ላድርግ ካላችሁ ማድረግ ትችላላችሁና አሁን ይሄንን መጨመርም ይቻላል ጥብ ከተሰራ በኋላ ካለቀ በኋላ አቮካዶ መጨመርም ትችላላችሁ ያለ አቮካዶም ደግሞ ይበላል አሁን ካልሆነ ደግሞ ድንቹ ከተቀቀለ በኋላ ሚጥሚጣ አድርጎ በዳቦ ራሱ በጣም ቆንጆ ነውና እንደ ፍላጎታችን ግብአቶችን ቀንሰን ጨምረን መስራት እንችላለን እንደየፍላጎታችን ማለት ነውና ስለዚህ ቤተሰብ ያልሆናችሁ ካላችሁ የደወል ምልክቷን በመጫን ቤተሰብ ሆኑ ላይክ ኮሜንት ያረጋችሁ ቆቦ ራሱ የሚገርማችሁ ነገር በዚህ እርጥብ የተነሳ ድንች በጣም ተወዷል ቆቦ ራሱ በጣም በኃይለኛ ሰው እየተጠቀመ ነው ያለው ስለዚህ የድንች ዋጋ በጣም ጨምሯል ማስታጠቢያ ስንት ነው ያሉኝ 400 ወይ እንደዛ ምናምን ነውና እዚህም በርግጥ ውድ ነው እዚህ ጋር ደግሞ አሁን ላይ ድንች ያገኘን አይደለም ማለት ምርቱ ገና መሰለኝና የተቀበረ በጉድጓድ ያለ ነው እየተጠቀመን ያለ ነው ብዙም አማራጮች የሉም እዚህ ጋር ደግሞ ነጭ ሽንኩርት ጨመርኩ ማለት ነው ቲማቲሙ ተጨምሯል አንድ ላይ የሚገርማችሁ ነገር ቲማቲሙ ምጥጥ ሲል አደረኩ እዚህ ጋር ደግሞ ቅመሞችን አደረኩ ሁሉንም ቅመም የያዘ ነው እሱን ጨመርኩ ሁሉም በደንብ ተቆላላ ቅመሙን ይሄው ሚጥሚጣውን አሁን ጨመርኩኝ ሌላውን ሁሉን ነገር አሪፍ አድርገን
እንሰራዋለን ማለት ነው። ያው ቅመም ደግሞ ካልተጨመረ ምግቦቻችን ብዙም ጣፋጭ አይሆኑልንም። ከዛ በደንብ ከተቁላላ በኋላ ትንጥዬ ጫው ከጨመርኩ በኋላ ድንቹን ዘረገፍኩት ማለት ነውና ድንቹን እንግዲህ ከጨመርኩ በኋላ ሁሉ ነገር ስለበሳሰለ ማቀላቀል ነው የሚቀረና ዳቦ ነው የምንጠቀመው። እንደ ፍላጎታችን ቂጣ መጠቀምም ከፈለግነ እንችላለን እና ያው ውጭ ገዝተን ከምንበላ ቤታችን እንደዚህ ቀለል አድርገን መጠቀም እንችላለን። ከውጭ ምግቦችን ብናስቀር በጣም አሪፍ ነው። ስለዚህ እኛም እዚህ ቀለል ያለ ስራ ስለሆነ ቤታችን በቀላሉ መስራት የምንችለው ስራ ነው እንሰራለን ማለት ነው። እና ከዚህ በኋላ በጣም አሪፍና ቀላል የሆነ ምግብ ነው። አሰራሩ እንዳያችሁት በጣም ቀላል ነው። ግብአቱም ያን ያክል የተካበደና ወጭ የሚያስወጣ አይነት ግብአት አይደለም ያለው። ሰርተን መጠቀም እንችላለን፣ መብላት እንችላለን። በጣም አሪፍ ነው። ታዴ መጣ፣ የሚፈለገው ሰርፕራይዝ ተደራጊው ማለት ነውና እንግዲህ በእንደዚህ አይነት አቀባበል ሲቀበለው በጣም ደስ ይለዋል። እኔንም እንደዛውና በጣም ደስ ይለኛል። ይሄው እንደምታዩት ይደክሙታል በጣም ማለት በቃ ከስንት የስራ ቦታውን ብነግራችሁ ርቀቱ እንዴት እንደሚሆን ማለት በጣም ሩቅ ነው። ከዛ አንስቶ መጥቶ ደክሞታል እና እዚህ እንዴት ነበር ስራ ምናምን እያልኩት ነበረ። ብቻ ከተጣጠበ በኋላ የሚበላ ነገር ግዴታ ነው። እንዴት እንደሚደክማችሁ እና ቤት ስትገቡ ካርፋችሁ በልታችሁ ጠጥታችሁ ተጫውታችሁ ሲሆን ደግሞ ያለው ስሜትን በጣም ደስ ይላል። እውነት እኔ ራሱ ገና ከስራ ስመጣ ቤት ሰላም አዘጋጅታ ምናምን ስትጠብቀኝ በቃ ያለው ሰላም መጥቼ መስራት ግን ትንሽ ይከብዳል። በጣም በሚደክመኝ ሰዓት ማለት ነው። ይሄ ቶሎ የወጣሁበት ሰዓት ስለሆነ ነው እኔ እየሰራሁ ያለሁት። እዚህ ጋር እንግዲህ ማባያ አቮካዶ እንጠቀማለን። ግን የሚገርማችሁ ነገር እዚህ አቮካዶ ስትጠቀሙ ሽንኩርት፣ ቃሪያ፣ ሚጥሚጣ ጨምራችሁ አንድ ላይ ከአቮካዶ ላይ መቀላቀል ትችላላችሁ። እኔ ግን የተጠቀምኩት አቮካዶን ብቻ ነው የተጠቀምኩት። ትንሽዬ ነው የተጠቀምኩት። የሚገርማችሁ ነገር እኔ ሰው ሁሉ እንደኔ ነው። እኔ ካቻፕ ካልገባ እኔ እርጥብ አይመስለኝም። እኔ ካቻፕ ፍቅር አለኝ እና ለቀጣይ ግን ካቻፕ በቤቴ ለማዘጋጀት አስቤያለሁኝ። አንዳንድ ጊዜ ከሽግ ምግቦችን ወጣ ያልነ ሲመቸኝና ብናዘጋጅ አሪፍ ነው ብዬ ነው የማስበው። ማዮኒዝ አለ። እኔ ብዙም ፍቅሩ የለኝም የማዮኒዝ። እኔ ያን ያክል በልቼ ራሱ አላቅም፣ አልወደውም እና ብቻ እኔ ካቻፕ ያለኝ ፍቅር ይለያል። በቃ ሙሉን ያው ዳቦ በካቻፕ እንደምበላ ቁጠሩትኝ። እና እዚህ ጋር እንግዲህ ጨመርኩኝ እርጥቡን፣ የተቀላቀለውን እርጥብ አንድ ላይ ያደረኩኝ። ከዛ በኋላ ነው አቮካዶ ልጨምር ያሰብኩት። እንደምታዩትኝ ትንሽዬ ነው የተጠቀምኩትኝ፣ ሌሎችን ማባያ ነገር ስለሆነ ብዬ ትንሽ ነው የተጠቀምኩት። ላላውን ስላለች 3 ነው የተጠቀምኩት ዳቦን። እና የሚገርማችሁ ነገር ይሄ ዳቦ ክቧ ዳቦ ሲሆን ለማስገባትም አሪፍ ይሆናል። ለእርጥብ በተለይ ክቡ ሲሆን በጣም አሪፍ ነው። ይሄኛው ሲሆን ደግሞ ምቾት የለውም እና ከምቾትም እንትኑ ዳቦውን በነገራችን ላይ ከዛኛው ይሄኛው በጣም አሪፍ ነውና ስለዚህ ቤተሰቦቼ በስተመጨረሻ ይሄንን የመሰለ እርጥብ አዘጋጅቻለሁ። ታዴ ቁጭ ብሎ ሰስፔንስ ሆኖ እየጠበቀኝ ነው እና ይመጣላታል። ያው ግን የሚገርማችሁ ነገር እርጥብ ለመቅሰስ ነገር በጣም ምቹ ነው እና እሱ በጣም አሪፍ ነው። እና ቤተሰቦቼ ቪዲዮን ደግሞ ላይክ ያላረጋችሁ ካላችሁ ቪዲዮን ላይክ አድርጉ። ይሄ ቪዲዮ ቫይራል እንዲወጣ ላይክ አድርጉ ቤተሰቦቼ። ቤተሰብ ያልሆናችሁ ደግሞ ካላችሁ የደወል ምልክትን በመጫን ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው እዩልን ቤተሰቦች። ባይመቻችሁት እንኳን ከፍታችሁትኝ ሂዱ። ካቻፑን ጨመርኩ። እንግዲህ በዛ ያለ ካቻፕ ካያችሁ የኔ ነው እና እዚህ ጋር እንግዲህ እያቀረብኩለት ነው። ደክሞታል። ከዛ እንግዲህ አምጥቼለትኝ ይሄንን የመሰለ ካቻፕ ዳድርሼለታለሁ። ከዛ በመሀል እንግዲህ ማማን አስተኝቻት ነበረ። እሷን ለማምጣት ደግሞ እኔ ሄድኩኝ። እሱ በጣም ስለራበው እንዲበላ ነበር የፈለኩት። ታዴ እኛን እንዳይጠብቅ ነው ያደረኩት። እኔ እንጃ እኔ አላቅም። ርቡት ሰው መጥቶ ቁጭ ብሎ እንዲጠብቀኝ አልፈልግም። እዚህ ላይ ከዛኛ መጣነ። በጣም ነው የወደደው። በጣም ቆንጆ ነው፣ በጣም ነው የሚጣፍጠው ነው ያለኝ። እንግዲህ በጣም አመሰግናለሁ የኔ ወድዋል። ምግብ ሰርታችሁ ስትደነቁ የሚሰማችሁ ስሜት አለ። በቃ ወይኔ እኔ በተለይ ታዴ ሲያደንቀኝ
በጣም አሪፍ ነው ሲለኝ በጣም የሚሰማኝ ስሜት በጣም የተለየ ነው። ባላችሁ በጣም አሪፍ ነው ሲወድላችሁ የሰራችሁትን ምግብ የደከማችሁትን በጣም ደስ የሚል ነገር ነውና በነገራችን ላይ እኔ ከበፊትም ጀምሮ እናቴም የሆነ ነገር ስሰራ በጣም ነው አሪፍ ነው ጥሩ ነው ብላ የምታበረታታኝና እኔ ኧረ እንደዚህ ነው ብላ የሆነ ነገር እንትን አታለኝም። እንደዛ በተባልነ ቁጥር ደግሞ ሞር በደንብ አሪፍ እየሰራን ነው የምንሄደው። ታዴም እንደዛው ነው አይደለም? ይሄ የምሰራውን ነገር ማለት ነው ምንም ነገር ማላቀውን ገና እየጀመርኩ እየሰራው ከሆነ ማለት ነው እሚለኝ ወይኔ በጣም ቆንጆ ነው ይሄን እንደዚህ ብታረጊው ምናምን ሲለኝ በቃ እኔ ሌላ ጊዜ በቃ አሪፍ አድርጌ ነው የምሰራው። እንደዚህ ይጨመር ይቀነስ ምናምን ሲባል በቃ የሚሰማችሁ ስሜት አለ። አይ ይሄ እንደዚህ ነው ምናምን በተባላችሁ ቁጥር ግን የመስራት ፍላጎታችሁ ራሱ እየቀዘቀዘ ነው የሚመጣውና በጣም ጥሩ አይደለም። አንዳንዴ እንደዚህ የሚል ሰው ካለ ልክ አይደለም ለማለት እወዳለሁ። ቤተሰቦቼ እንግዲህ ቪዲዮውን እስከ መጨረሻው ስላያችሁልኝ ከልብ አድርጌ አመሰግናለሁ።